ማንደር የቻለሰው አሰፋ የሰሜን ሸዋ ዞን ማረሚያ ቤቶች የመምሪያ ኃላፊ ነኝ። ማረሚያ ቤቶች ዋነኛው ተልኳችን ታራሚዎችን የማረም ማነጽ ስራ በመስራት ከማህበረሰቡ ጋር አምራች ዜጋ አድርጎ የመቀላቀል ስራ ነው ዋነኛ ኃላፊነታችን ከጥበቃ ባለፈ ማለት ነው። እንግዲህ እንደ ሰሜን ሸዋ ዞን ማረሚያ ቤቶች በርካታ የህግ ታራሚዎች አሉን። እነዚህ እንግዲህ ማረሚያ ቤት ውስጥ ሲገቡ ጀምሮ የሚሰጣቸው ግንባታ አለ፣ የሚሰጣቸው ግንዛቤ መስጨበጫዎች አሉ። ከዚያ ባለፈ ደግሞ እንደ ቆይታቸው እንደየዝንባሌያቸው ይህን የስነጓራቸውን የሻከረ የስነጓራቸውን ሁኔታ ሊያለሰልስ በሚችል አግባብ ስራዎችን እንሰራለን ማለት ነው። ያው መጀመሪያ ጥናት ነው የምናደርገው። የትኛው ታራሚ የስነጓር ችግር አለበት የለበትም፣ በምን አግባብ ነው አገልግሎቱ መሰጠት ያለበት የሚለውን ምክር አገልግሎቶች አሉን። በምክር አገልግሎቶች የቡድን የምክር አገልግሎት የቡድን አገልግሎት እንሰጣለን ማለት ነው። እንግዲህ ይሄ የምክር አገልግሎት ሲሰጥ ብዙ ዘርፎች አሉ። ከትምህርት ጋር ይገናኛል፣ ከሌሎች ስልጠናዎች ጋር ይገናኛል፣ ማረሚያ ቤት ውስጥ ከሚኖረው መስተጋብር ጋር ይገናኛል። ማህበረሰቡ ጋር ያለው ግንኙነት ምንድነው የሚለውን ነገር እስከ መጨረሻው ድረስ ክትትል ቁጥጥር ይደረጋል ማለት ነው። ይሄ እንግዲህ መጨረሻ ላይ የስነ ምግባራቸው ሁኔታ ምን ላይ ነው ያለውን የሚለውን እንድምታ እንድናገኝ ያደርጋል። በአብዛኛው ውጤታማ ነን። ታራሚው ለመታረም ዝግጁ ሆኖ ነው የሚመጣው። እዚህ የምትሰጠውን ነገር ይቀበላል። ስልጠናውንም ሌላ የምክር አገልግሎቶችንም በተገቢው መንገድ ይቀበላል፣ ውስጡንም ያወጣል። የቸገረውን ነገር የሚፈልገውን ነገር ታራሚው ግልጽ ሆኖ ወደ ምክር አገልግሎቶች የመጠጋት በበደለው በሰራው ስራ የመጸጸት አዝማሚያዎችን እያሳዩ ያሉበት ሁኔታ ነው ያለው። በአብዛኛው የተፈቱ ታራሚዎችም ቢሆኑ ደግሞ ማህበረሰቡ ጋር ሲቀላቀሉ መልካም ስነ ምግባር የጸጥታ ስራውን የሚያግዙ ለማህበረሰቡ ስለ ወንጀል አስከፊነት ምክር መስጠት የሚችሉ ታራሚዎችን መፍጠር እየቻልን ያለበት ሁኔታ ነው ያለው። ሴት ታራሚዎች እንግዲህ ወደ 28 ሴት ታራሚዎች ናቸው አሁን ያሉን፣ በቀጠሮም በመደበኛ በፍርድም። እነዚህን ሴት ታራሚዎች እንግዲህ ከአያያዝ አንጻር በተሻለ መጠን ለነሱ ትኩረት የምንሰጥባቸው አገልግሎት ነው ያለው። ከሌሎች ታራሚዎች በተገለለ መንገድ ለነሱ ምቹ በሆነ መንገድ ነው እንዳያችሁት የተቀመጡትም። ከዚያ ውጪ በየካታጎሪያቸው ነው የምንይዘው። መጫት ሲመጡ እንዳያችሁት ቅድም ለየብቻ ነው የምናስቀምጠው። ለህፃናቶች ከተለያዩ ድርጅት የሚደግፉን ድርጅቶች አሉ። ኢየሩሳሌም፣ ኬዲስ ኬር፣ መንግስታዊ ያልሆኑ ድርጅቶች በርካታ ድጋፍ ያደርጉልናል። ሴቶች ላይ አሁን የንጽህና መጠበቂያ ሙሉ ነው፣ ምንም የሚጎለን ነገር የለም። በትርፍ ነው የምናስቀምጠው። ሞዴስ፣ ሳሙናዎች፣ ምናምኖች በየጊዜው የምንደግፍበት ለነሱ የምንሰጥበት አግባብ ነው ያለው ማለት ነው። ስለዚህ ከዚያ ባለፈ ህፃናቶች ጋር እንግዲህ ጨቅላ ህፃናቶች ይመጣሉ። ሌሎች የሚያስፈልጓቸው ነገሮች አሉ። ህፃናቶቹ እንደማንኛውም ይዟቸው እንደሚመጡት እናቶች የምግብ በጀታቸው እንዳለ ሆኖ ተጨማሪ የምገባ ስነ ስርዓትም እናደርጋለን። ምናልባት ሳታዩት ቀሩም ቅድም ላይ ለብቻቸው የምገባ ከኢየሩሳሌም ድርጅት ጋር በጋራ በመተባበር ምገባ ይደረግላቸዋል ህፃናቶች ማለት ነው። ተቋሙም ደግሞ ባለፈ ወተት አቅርቦት ያቀርባል። በጣም የተቸገሩ የመጠኑ ጉዳይ ካልሆነ በስተቀር በቂ ነው አይደለም የሚለው ነገር ካልሆነ በስተቀር ለሁለት ህፃናቶች ለሶስት ህፃናቶች እናቀርባለን። እንግዲህ ያው ማረሚያ ቤታችን በአብዛኛው የስልጠና ስራ ነው የሚሰራው። ትኩረቱ ትርፍ ላይ ሳይሆን ሰዎችን አሰልጥኖ ሰዎችን ማምረት ነው ስራው። ከአእምሮ ላይ የምንሰራው ስራ እንዳለ ሆኖ ከዚያ ባለፈ ደግሞ የሙያ ባለቤት እያደረግ ራሳቸውንም ሀገርንም ወገንም እንዲጠቅሙ የማድረግ ስራ ነው በዋናነት። ተቋሙ እንዳትራፊ ድርጅት አይደለም የምናየውና ያም ሆኖ ግን ታራሚዎች በሰለጠኑበት እየሰለጠኑ በተጨማሪ ደግሞ የውስጥ ገቢ የሚያስገኙበት በርካታ ስራዎችን እንሰራለን። ቅድም ካልኳችሁ ከዚህ ከአጫጭር ስልጠናዎች ከሙያ ስልጠናዎች ባለፈ ሙያ ስልጠናዎች ላይ በአብዛኛው የመመረቂያ ምርቶች የምንላቸው አሉ፣ መደበኛ ምርቶች የምንላቸው አሉ። እሱን ለገበያ እናቀርባለን። ሰፊ ውስጥ ገቢዎች አሉ። ከግብርና ዘርፉ ጋር ደግሞ የእርሻ አጭር ብትሆን እርሻዎች እናርሳለን። አትክልት አሉን እንዳያችኋቸው አሁን በየቦታው በትንሽ ቦታም ቢሆን እሱን የማምረት ስራ እንሰራለን። ከዚያ ውጪ የወተት ሀብት ምርት በሰፊ የምንሰራበት እሱ ጋር ነው። የበጎች እርባታ ሰፊ ስራ እየሰራን ነው። የማድለብ ስራ እንሰራለን። ከነዚህ እንግዲህ የሚገኘው የውስጥ ገቢ
የመንግስትን በጀት በቀላሉ አይደለም የሚቀንሰው። ሰፊውን የመንግስት በጀት እኛ በውስጥ ገቢያችን ነው እየተጠቀምን ያለ ነውና እንዳያችሁት የውስጥ ግንባታዎቻችን በአብዛኛው በውስጥ ገቢያችን እየሰራናቸው ያሉ ስራዎች ናቸው። ምናልባት ከዚህ ከቅድም ያያችሁት የአባላቱ ካምፕ አለ፣ አዳራሾች አሉ፣ የኮሪደር ልማቶች አሉ። ከዚያ ባለፈ ለታራሚው ደግሞ መሰረታዊ የሆኑ የምንላቸው የውሃ፣ የመብራት እንደዚህ የተለያዩ የግቢውን የማሻሻያ ስራ ውስጥ ገቢያችን ላይ እየሰራን ያለ ነውና ይሄ ሁሉ ገቢ እዚሁ ላይ ከምናሰለጥነው የምናገኘው ግብአት ነው።